ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 30 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በደብረ ማርቆስ ከተማ ኦፕሬሽን የፈጸመው የአፋብኃ ቴዎድሮስ እዝ በላይነህ ክንዴን ጨምሮ ለብልጽግና ያደሩ የአማራ ባለሀብቶችን አስጠንቅቋል። በሰብአዊ ድጋፍ ስም የተረጂዎችን ክብር መንካትና ሃይማኖት የማስቀየር ጥረትን እንደሚቃወም አምልድ ኢትዮጵያ ገልጿል። አገዛዙ በጎንደር አካባቢዎች በፋኖ ስም ያደራጃቸውን ዘራፊ ኃይሎች በስፋት ማሰማራቱ ተነግሯል። የማሳሰቢያ መልእክትም ተላልፏል። ከሶማሊያ ማህበረሰብ ጋር ጸብ ውስጥ የገባው የአሜሪካ መንግስት ለሶማሊያ የሚሰጠውን የምግብ እርዳታ አቋርጧል። በኢራን በተለያዩ ከተሞች የተቀሰቀሰው ህዝባዊ ተቃውሞ ለ12ኛ ተከታታይ ቀን ሲቀጥል 40 ሰዎች መሞታቸው ተነግሯል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አገዛዙ በጎንደር አካባቢዎች በፋኖ ስም ያደራጃቸውን ዘራፊ ኃይሎች በስፋት ማሰማራቱ ተነገረ። በአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጀነራል ኡባንታ አባተ አንደኛ ኮር ነበልባሉ ፎገራ ክፍለ ጦር አገዛዙ በጎንደር አካባቢዎች በፋኖ ስም ያደራጃቸውን ዘራፊ ኃይሎች በስፋት ማሰማራቱን ያጋለጠ መረጃ አጋርቷል። አማራ የህልውና አደጋ ገጥሞት ትግል ተጀምሮ ከ2 ዓመት በላይ የተካሄደ እንደሆነ ያስታወሰው ክፍለ ጦሩ የአብዮቱ አጀማመር የሽምቅ ውጊያ አነሳስን ያልጠበቀ ሁሉም በየሰፈሩ የየራሱን ድርጅት ወጥኖ በመሰለው የትግል ስልት ሲመራ ቆይቷል ብሏል። ይህንን ሁኔታ የተረዱ በሳል የአማራ ታጋዮች ትግሉ ውጤታማ ይሆን ዘንድ በየቀበሌው ያሉትን ጥቃቅን ድርጅቶች አንድ ላይ ሰብስበው በሻለቃ በክፍለ ጦር አዋቅረው ኮር መስርተው ኮሮቹን ደምረው እዝ መስርተው እዞችን አንድ አድርገው እየሰሩ መሆናቸውንም ክፍለ ጦሩ አመልክቷል። ይሁንና ትግሉ በዓለም ዘንድ ባልተለመደ መልኩ በየቀበሌው የተጀመረ በመሆኑ ጠላት ሰርጎ ገቦችን እንደልቡ በማስገባቱ አንድ ወጥ ድርጅት ለመመስረት ቀላል የማይባል ፈተና መኖሩ መራራ እውነት ነው ያለው ክፍለ ጦሩ ጠላት እጁ ያለባቸውን አደረጃጀቶች ቀላቅሎ በአንድ እዝ ለማንቀሳቀስ በሚሰራበት ሂደት ላይ ብዙ አፈንጋጮችና ብዙ ፈርጣጮች መኖራቸው እንደሚጠበቅ ጠቅሷል። እነዚህ የቀበሌና የሰፈር መንግስታቸው ሲፈርስ አኩርፈው ወደ ዘረፋና እገታ መግባታቸው ግልጽ ነው ያለው ነበልባሉ ፎገራ ክፍለ ጦር በተጨማሪም ጠላት ብልጽግና የፖለቲካ ትርፍ ለማግኘት ይህንን ሁኔታ እንደ መልካም አጋጣሚ በመጠቀም የራሱን ዘራፊ ቡድኖች አቋቁሞ ዘረፋ እና እገታውን አጣጥፎታል ሲል አክሏል። በተለይ እንደ ነበልባሉ ፎገራ ክፍለ ጦር ቀጠና ከጉማራ እስከ ዓለም ሳጋ ጠላት በየኪሎ ሜትሩ ኃይሉን አስቀምጦ ለአጋቾችና ለዘራፊዎች ሽፋን በመስጠት ህዝቡን ቆሞ እያዘረፈ እያስገደለው እንደሆነ ታውቋል። ህዝቡ ይህንን ተረድቶ በጠላቱ ብልጽግና ላይ እርምጃ እንዲወስድ ያሳሰበው ክፍለ ጦሩ እኛም እንደ ክፍለ ጦር ችግሩን ለመቅረፍ ቅድሚያ በሌቦች ሽፋን የሚሰጠውን የብልጽግና ወታደር ላይ እርምጃ በመውሰድ ህዝባችን ከዘራፊዎችና ከአጋቾች ለመከላከል እየሰራን እንደሆነ እናሳውቃለን ብሏል። እነዚህ ብልጽግና ርካሽ የፖለቲካ ትርፍ ለማግኘት ያደራጃቸው ዘራፊ ቡድኖች በቀጠናው አባታቸው ብልጽግና ከሌለ ህልውናቸው ያከትማል ያለው ማሳሰቢያው አካባቢውን ከብልጽግና ዘራፊዎችና አጋቾች ነፃ ለማድረግ የህዝቡ ተሳትፎ ከፍተኛ ሚና ስላለው ህዝባችን ቀጣይ ፋኖ በሚሰጠው አቅጣጫ መሰረት የሌቦችን አባት ብልጽግናን ለማጥፋት እንድትተባበሩ ሲል ጥሪ አስተላልፏል። በደብረ ማርቆስ ከተማ ኦፕሬሽን የፈጸመው አፋብኃ ቴዎድሮስ እዝ በላይነህ ክንዴን ጨምሮ ለብልጽግና ያደሩ የአማራ ባለሀብቶችን አስጠነቀቀ። የአፋብኃ ቴዎድሮስ እዝ 206ኛ ኮር ከሌሊቱ 8:45 በደብረ ማርቆስ ከተማ ባደረገው የቦምብ ጥቃት 7 ሚሊሻዎችና አድማ ብተናዎች ሲገደሉ 9 አገዛዙ ሰራዊት ኮሩን ተቀላቅለዋል። 206ኛ ኮር ከሌሊቱ 8:45 በደብረ ማርቆስ ከተማ ከጎተራ ወደ ወንቃ ሚሊሻና አድማ ብተና ጭኖ ሲንቀሳቀስ በነበረ ኦባማ መኪና ላይ በፈጸመው የቦምብ ጥቃት 7 አድማ ብተናና ሚሊሻዎች ሲገደሉ 9 የሚሆኑት ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል ገብተዋል። ለ3 ተከታታይ ጊዜ በቀን በምሽትና በሌሊት ያገዛዙን ኃይል በተለየ ሁኔታ ተከታትሎ በቦምብ ያጋየው 206ኛ ኮር 15 የሚደርሱትን በመግደል 14 የሚሆኑትን ከባድ ቁስለኛ በማድረግ በደብረ ማርቆስ መሃል ከተማ ጀብድ እየፈጸመ የብልጽግናን ሰራዊት ጭንቅ ውስጥ ከቶታል። ይህ በእንዲህ እንዳለ የአብይ ሰራዊትን በማደን አስደናቂ ጀብድ እየፈጸመ የሚገኘው ኮሩ
በተመሳሳይ በስቦ ማስከዳት ያገዛዙን ኃይል እያፈራረሰው ሲገኝ በ24 ሰዓታት ውስጥ 9 አባላትን ስቦ ማስከዳት ችሏል። በላይነው ተስፋው የተባለው አድማ ብተና አባል ከደብረ ማርቆስ ወጥቶ 14ኛ ክፍለ ጦርን ሲቀላቀል ስጦታው አንተነ የተባለው የ52ኛ ክፍለ ጦር አንደኛ ሬጅመንት ሻምበል ሁለተኛ አባል የሆነው ደግሞ 2 ክላሽ በመያዝ 24ኛ ክፍለ ጦርን ተቀላቅለዋል። በሌላ በኩል የአፋብኃ ቴዎድሮስ እዝ የአደረጃጀት ዘርፍ ኃላፊ አርበኛ እሸቱ ጌትነት ባስተላለፈው የማስጠንቀቂያ መልእክት ከዛሬው ዕለት ጀምሮ ከነዚህ የጥፋት ድርጊቶቻቸው የማይቆጠቡ ከሆነ ለሚደርስባቸው ማንኛውም ጥፋት ኃላፊነቱን ራሳቸው የሚወስዱ ይሆናል ሲል በስም የጠቀሳቸው ባለሀብቶችን አስጠንቅቋል። ባለሀብቶቹም ካሳውን ተመስገን ወይም ካሳውን ካርሎስ የተባለው ሰው ወንድሙን በላቸው ተመስገንን በማሰማራት እንዲሁም ትልቅ ሰው ገዳሙ የተባለችው ባለሀብት የስጋ ዘመዷን በማሰማራት ቴዎድሮስ እዝን ለማፍረስ እየጣሩ ነው ብሏል። ተዋቸው ደርሶ አዲስ አበባ ስካይላይት ሆቴል ተቀምጦ ከባህር ዳር ወጣቶችን እያስመጣ ተልኮ ሰጥቶ እያሰማራ ይገኛል ያለው አርበኛ እሸቱ በተጨማሪም በላይነህ ክንዴ በተለያዩ ሰራተኞቹ አማካኝነት ተመሳሳይ ስራ እየሰራ ነው ብሏል። በላይነህ ክንዴ ከዚህ በፊት ያገዛዙ ኃይል ቴዎድሮስ እዝ አመራርን ለከበበበት ዘመቻ በአብይ ታዞ 70 ሚሊዮን ብር ለጀነራሎቹ መስጠቱን አስታውሷል። የአፋብኃ የበላይ እዝን እንዲያፈርሱ ከተመደቡት መካከል ቴዲ የሚባል ሰው መሆኑንም አንስቷል። ይህ በእንዲህ እንዳለ የብልጽግና አገዛዝ መከላከያ ሰራዊት 11ኛ እዝ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ አሃድ የሆኑ 7 አባሎች ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን የተቀላቀሉ ሲሆን የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል። የአገዛዙ ብልጽግና አውደ ውጊያን ጨምሮ በብዙ የጦር ግንባሮች የማፈራረሱ ሁለንተናዊ ተጋድሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፍረሱ ተግባር ደግሞ አመርቂ ውጤት እየተመዘገበበት ይገኛል ሲልም ሚኒሊክ እዝ ገልጿል። በሰብአዊ ድጋፍ ስም የተረጂዎችን ክብር መንካትና እምነት የማስቀየር ጥረትን እንደሚቃወም አመልድ ኢትዮጵያ ገለጸ። የአማራ መልሶ ማቋቋምና ልማት ድርጅት የሰብአዊ ድጋፍ አሰጣጥ መርሆችን ስለማስከበር በሚል ጥሪ አቅርበዋል። አመልድ ኢትዮጵያ በጥሪው ማንኛውም ድጋፍ ያለምንም የሃይማኖት፣ የፖለቲካ፣ የባህልና የዘር ተጽዕኖና አድሎ ሊከናወን እንደሚገባ ዓለም አቀፍ የሰብአዊ ድጋፍ አሰጣጥ መርሆች ያዛሉ ብሏል። በተባበሩት መንግስታት ድርጅት የጋራ ስምምነቶች ላይ በግልጽ እንደተቀመጠው ማንኛውም ግለሰብ የረጂውን አካል እምነት ወይም አስተሳሰብ እንዲቀበል ሳይገደድ ሰብአዊ ድጋፍ የማግኘት የማይገሰስ መብት እንዳለው አስታውሷል። ሆኖም ግን በአንዳንድ የአማራ ክልል አካባቢዎች የሰብአዊ ድጋፍ አሰጣጥ መርህን የሚጥሱ ተግባራት እየታዩ ይገኛሉ ያለው የአማራ መልሶ ማቋቋምና ልማት ድርጅት የሰዎችን ሰብአዊ ክብር፣ እምነትና ሞራል ባልጠበቀ መልኩ ድጋፍን የእምነት ማራመጃና ማስፋፊያ መሳሪያ በማድረግ ተረጂዎችን ለተጽዕኖ የመዳረግ ሁኔታዎች መስተዋላቸው እጅግ አሳሳቢ ሆኗል። ድርጊቱም በሰብአዊ ድጋፍ ስራ ላይ የተሰማሩ ድርጅቶችን መልካም ስም ከማጉደፉም ባለፈ የተረጂዎችን ሞራልና ሰብአዊ ክብር የሚነካ እንደሆነ አስታውቋል። አመልድ ኢትዮጵያ በኢትዮጵያ በተለይም በአማራ ክልል ለረጅም ዓመታት በሰብአዊ እርዳታና በልማት ስራዎች ላይ የተሳተፈ ድርጅት እንደመሆኑ መጠን ሰብአዊ ድጋፍን ለእምነት መቀየሪያነት መጠቀም ከዓለም አቀፍና ከሀገር አቀፍ የበጎ አድራጎት መርሆች ያፈነገጠ መሆኑን በጽኑ እንደሚያምን ገልጿል። የወገኖቻችንን ችግር እንደ አጋጣሚ በመጠቀም የሚፈጸሙ ማናቸውንም በሰብአዊ ድጋፍ የተረጂዎችን ክብር መንካት፣ እምነት የማስቀየር ጥረትንና የሞራል ግድፈቶችን በጽኑ አውግዛለሁ ብሏል። አመልድ በአማራ ክልል ያለውን ከፍተኛ የሰብአዊ ድጋፍ ፍላጎት ከግምት ውስጥ በማስገባት በስራው ላይ የተሰማራችሁ የሲቪል ማህበረሰብ ድርጅቶች በሙሉ የሰብአዊ ድጋፍ አሰጣጥ መርሆችን በማክበርና በማስከበር ድጋፍ የሚሹ ወገኖቻችንን እምነት፣ ባህል፣ ክብርና ሞራል በጠበቀ መልኩ የተረጂዎችን ነጻነትና ምርጫ አደጋ ላይ የሚጥሉ አሰራሮችን እንድትከላከሉ ጥሪያችንን እናቀርባለን ሲል ገልጿል። በኢራን በተለያዩ ከተሞች የተቀሰቀሰው ህዝባዊ ተቃውሞ ለ12ኛ ተከታታይ ቀን ሲቀጥል 40 ሰዎች መሞታቸው ተነገረ። የኢራን መንግስት የተነሳበትን ተቃውሞ ለማብረድ የኢኮኖሚ ድጋፍ ቃል ቢገባም በሌላ በኩል ጸረ ምዕራባውያን ፕሮፓጋንዳውንና የኃይል እርምጃውን አጠናክሮ ቀጥሏል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጓቹ ቡድን እንደገለጸው ይህ ዜና እስከተጠናከረበት ጊዜ ድረስ በነበረው ግጭት 4 የጸጥታ ኃይሎችን ጨምሮ ቢያንስ 38 ሰዎች ህይወታቸውን አጥተዋል። መነሻውን በዋጋ ንረትና በኑሮ ውድነት ላይ ያደረገው ይህ ተቃውሞ በፍጥነት ወደ ፖለቲካዊና ጸረ መንግስት ሰልፍነት ተቀይሯል። በተለያዩ ከተሞች የሚገኙ ዜጎች በኢኮኖሚው መውደቅና በመንግስት አምባገነናዊ አገዛዝ ላይ ያላቸውን ቁጣ እየገለጹ ይገኛሉ። ተቃውሞ በርትቶ በቀጠለበት በዚህ ወቅት የኢራን መንግስት አሊ አንደርስታን የተባለ ግለሰብ
ለእስራኤሉ የስለላ ድርጅት ሲሰልል ነበር በሚል የሞት ቅጣት እንደፈጸመበት አስታውቋል። ኢራን ባለፈው ዓመት ብቻ ከ1000 በላይ ሰዎችን በሞት ቀጥታለች። ይህም ከ1989 ወዲህ ከፍተኛው ቁጥር ነው። አዲሱ የኢራን ጦር ጠቅላይ አዛዥ ሜጀር ጀነራል አሚር ሀታሚ በበኩላቸው ምዕራባውያን በኢራን ላይ የከፈቱትን ዘመቻ ኮንነው የማንኛውንም ወራሪ እጅ እንቆርጣለን ሲሉ ዝተዋል። ፕሬዝዳንት ማሱድ ፔዜሽኪያንን ጨምሮ የመንግስት አካላት የህዝቡን ቁጣ ለማለዘብ ለመሰረታዊ የምግብ ፍጆታዎች የሚደረገውን ድጎማ በ3 እጥፍ ለማሳደግ ወስነዋል። ይህም ለእያንዳንዱ ዜጋ በወር ተጨማሪ $7 ገደማ የሚጨምር ነው። ሆኖም ነዋሪዎች ይህ ጭማሪ ፋይዳ እንደሌለው እየተናገሩ ነው። አንድ የቴሄራን ነዋሪ ሲናገር ይህ ድጎማ ለአንድ ቤተሰብ የቁርስ ወጪ ወይም እንቁላል፣ ዳቦና አይብ እንኳን አይሸፍንም ሲል ተስፋ መቁረጡን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁኔታውን በቅርበት እየተከታተሉ መሆኑን ገልጸው የኢራን መንግስት በሰልፈኞች ላይ የኃይል እርምጃ መውሰዱን ከቀጠለ አሜሪካ በጣም ጠንካራ ምላሽ እንደምትሰጥ አስጠንቅቀዋል። ይሁን እንጂ የሟቾች ቁጥር እየጨመረ ቢመጣም እስካሁን ከአሜሪካ በኩል የተወሰደ ተጨባጭ እርምጃ የለም። ከሶማሊያ ማህበረሰብ ጋር ጸብ ውስጥ የገባው የአሜሪካ መንግስት ለሶማሊያ የሚሰጠውን የምግብ እርዳታ አቋረጠ። አሜሪካ ለሶማሊያ ችግረኛ ህዝብ የምትሰጠውን የምግብና የቁሳቁስ ድጋፍ ላልተወሰነ ጊዜ ማቋረጧ ተሰምቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ የምትሰጠውን የምግብና የቁሳቁስ እርዳታ የሶማሊያ መሪዎች ያባክናሉ ወይም ይዘርፋሉ ሲል ወቅሷል። በአሜሪካ የውጭ ጉዳይ ሚኒስቴር የሰብአዊ እርዳታና የሃይማኖት ጉዳይ ቢሮ በኤክስ ገጹ እንዳስታወሰው ዩናይትድ ስቴትስ የእርዳታ እህል የሚያባክኑና የሚዘርፉ ወገኖችን አትታገስም ብሏል። የአሜሪካ ባለስልጣናት የሶማሊያ ባለስልጣናት በዩናይትድ ስቴትስ የሚደገፍ የዓለም ምግብ ድርጅት መጋዘንን በቅርቡ ሰብረው ለችግረኞች የሚታደል 76 ሜትሪክ ቶን የእርዳታ እህል ዘርፈዋል ብሏል። ዩናይትድ ስቴትስ ወደፊት ለሶማሊያ እርዳታ የምትሰጠው የሶማሊያ ፌዴራል ሪፐብሊክ መንግስት ተጠያቂነትን ሲያሰፍን ብቻ ነው ተብሏል። ሶማሊያ ውስጥ ከ5 ሚሊዮን የሚበልጥ ህዝብ የሰብአዊ እርዳታ ጥገኛ መሆኑ የሚታወቅ ሲሆን የትራምፕ አስተዳደር ደግሞ ዩናይትድ ስቴትስ ውስጥ የሚኖሩ በብዙ ሺህ የሚቆጠሩ የሶማሊያ ዜጎችን ከአሜሪካ ለማባረር ዘመቻ ከከፈተ ሰነባብቷል። በተለያየ ዜና የሶማሊያ መንግስት የአሜሪካ ውጭ ጉዳይ መስሪያ ቤት ሶማሊያ ውስጥ የሚገኘው የዓለም የምግብ ፕሮግራም እንዲፈርስ ተደርጓል በማለት ያቀረበውን ውንጀላ አስተባብሏል። የአገሪቱ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ አሜሪካ የለገሰችውን እርዳታ ጨምሮ ፈርሷል በተባለው መጋዘን ውስጥ የተቀመጠው የምግብ እርዳታ አሁንም በዓለም የምግብ ፕሮግራም ቁጥጥር ስር ይገኛል ብሏል። ፈርሷል የተባለው መጋዘን ሞቃዲሾ ወደብ ውስጥ የሚገኝ ነው ያለው ሚኒስትሩ፣ ሆኖም በወደቡ ላይ የሚካሄዱ የማስፋፊያ ስራዎች በምግብ እርዳታ አስተዳደርና በእርዳታ ስርጭት ላይ ተጽዕኖ አላሳደረም በማለት ውንጀላውን ተከላክሏል። የሶማሊያ መንግስት ማስተባበያውን ያወጣው አሜሪካ መጋዘኑ ፈርሷል በማለት ለሀገሪቱ የምትሰጠውን ሰብአዊ ድጋፍ በሙሉ ላልተወሰነ ጊዜ እንዳቋረጠች መግለጿን ተከትሎ ነው። የዓለም የምግብ ፕሮግራም በበኩሉ መጋዘኑ ያለምንም ቅድመ ማስጠንቀቂያ በመፍረሱ 76 ሜትሪክ ቶን ለህፃናት፣ ለነፍሰ ጡሮችና ለጡት አጥቢ እናቶች የሚውል አልሚ ምግብ ተዘርፏል ወይም በኃይል ተይዟል ሲል ድርጊቱን አውግዟል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።